አብርሃም ግን ምን አይነት ጅል ነው? ለራሱ ክብር የሌለው ማለት ነው። እቺ ሴት የትም ሜዳ ፈታ ዘና ብላ ቆይታ መጣ። ቀለበቱ የት ነው? ለምንድን ነው እየጠፋሽው? ምን ሆነሽ ነው? ምክንያትሽ ምንድን ነው ብሎ ሳይጠይቃት ምንድን ነው ሽብኝ፣ እኔ ፍቅር ማነው አንቺን የነካብኝ እኔ እናት እያለ በዘፈን ፎቶዋን ይፖስታል ማለት ነው። ይሄ ጅላጅል ገንፎ ማለት ነው። ሩትዬ እኮ አንድ ቀን ሄዳ የሆነ ቦታ ሄዳ ዝም ብትለው ኖሮ እንዴት ሲሆን እንደነበረ አንረሳም ብዬ አስባለሁ አይደለ? እቺን ደግሞ ምንም ቦታ ስለሌለው ምንም ስለማይወዳት ስለማያፈቅራት ነው ዝም ያለው እንጂ ሳምንት ሙሉ ሄዳ ከቤተሰቦቿ ርቃ የት እንደነበረች ሳይጠይቃት አሁን እንደዚህ መሆን ተገቢ ነው ብዬ አላስብም። ምክንያቱም ለእሷ ቦታ ስለሌላት ምንም ፍቅር ስለሌላት ነው ዝም ያላት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አንድ ወንድ ልጅ እውነት ያቺ ሴት እውነት ካፈቀራት ስለዛ ሴት ያስጨንቋል። የት ገባች? የት ሄደች? ምን ሆነች? እሺ ለምንድን ነው ከእጇ ላይ ቀለበት የወለቀች ሴት? ዛሬ ግን እንደዚህ አንድ ላይ ፎቶ ባይነሱ አዲስ ፎቶ ተነስታ ነው ቀለበቷ የለም። ዛሬ የተነሳችው ፎቶ እሱ የፖስተው ማለት ነው። እያለቀሰ ምናምን ገና ታለቅሳለች፣ ስራክ ስለሆነ ማለት ነው። ምክንያቱም ለራስ ክብር የለም። ለራስ ክብር ብኖር ኖሮ እሷ ታከብርክ ነበር። የት ማሻሼ ገዳሚ እያለች ትላንት እያለቃቀሰች ባልመጣች ነበር። ለአንተ ፍቅር ብኖራት፣ ለአንተ ክብር ብኖራት ማለት ነው። ደግሞ አከብራለሁ ምናምን ትላለች። እቺ ክብር ምን እንደሆነ አውቀሻል? ስትጀምር ክብረ ቢስ ምን ትመስላለች?